ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ታይዋን የማትነጠል የቻይና ግዛት እንደሆነች ስታረጋግጥ ቤጂንግ የባህር በር የማግኘት ጉዳይን አነሳች። የውጭ ጉዳይ ሚኒስትሯ ወደ ኢትዮጵያ የላከችው ቻይና የቀጠናዋን ሀገራት ሉዓላዊነትና የግዛት አንድነት ማክበር መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታወቀች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኝነት አረጋግጣለች። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ለ2 ቀናት ይፋዊ ጉብኝት ሐሙስ ታኅሳስ 30፣ 2018 ዓ.ም ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ እና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተነጋግረዋል። የቻይናው የውጭ ጉዳይ ሚኒስትር ከአብይ እና ከጌዲዮን ጋር የነበራቸውን ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎችን የተነሱበት እንደሆነም ዛሬ አርብ ጥር 1 ቀን የወጣው የሁለቱ ሀገራት የጋራ መግለጫ ያስረዳል። የቻይና መንግስት በኢትዮጵያ በምታከናውነው ሀገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት እንደገለጸ የውጭ ጉዳይ ሚኒስቴር ያወጣው የጋራ መግለጫ ላይ ተጠቅሷል። ቻይና የኢትዮጵያ ሕዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገውን ጥረት በጽኑ እንደምትደግፍ አስታውቃለች። ኢትዮጵያ ላይ የሚቃጣ የውጭ ጣልቃ ገብነት እንደምትቃወምም አስታውቃለች። መግለጫው እንደሚያስረዳው ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙ ጉዳዮች የሚደረጉ የልምድ ልውውጦች ለማበረታታት ተስማምተዋል። ቻይና እና ኢትዮጵያ በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ በመግለጿ በጋራ መግለጫው ላይ ሰፍሯል። ኢትዮጵያ በበኩሏ በቻይና የሰላምና ልማት እቅድ በአፍሪካ ቀንድ አማካኝነት ለተመዘገቡ ውጤቶች ያላትን አድናቆትም ገልጻለች። ቻይና በዚህ መግለጫ ላይ የኢትዮጵያን መንግስት ከቅርብ ዓመታት ወዲህ በአጽንዖት እያነሳ ያለውን የባህር በር ተጠቃሚነት ጉዳይን ቀጠናዊ ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርን እና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራት እንደምታበረታታም አስታውቃለች። ግንኙነቱን ለማጠናከር በሚል ከተጠቀሱ ጉዳዮች ውስጥም አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህም የሚሆንበት አንዱ መንገድም የባህር በር ማግኘት እንደሆነም ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋት እና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም አንስታለች። ቀጠናዊ ትስስር የጋራ የተያያዙት እነዚህ ተግባራት ጉዳዩ የሚመለከታቸውን ሀገራትን ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅት ቻርተር እና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለባቸውም አስረድታለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ የሆነ ባለው የታይዋን ጉዳይ ድጋፏ ለቻይና እንደሆነም በድጋሚ ያሳውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋንን የምትቆጥራት እንደ ራሷ ግዛት አካል አድርጋ ነው። ከሰሞኑም ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ ቤጂንግ በደሴቷ ላይ ጦርነት ልትከፍት ትችላለች የሚል ስጋት በድጋሚ እንዲበረታታ ምክንያት ሆኗል። ይህ ውጥረት ባለበት በአሁኑ ወቅትም የወጣው የሁለቱ ሀገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት በድጋሚ ያረጋግጣለች። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስም አቋሟን ያሳወቀው መንግስት ኢትዮጵያ ማንኛውንም የታይዋን ነፃነት እንቅስቃሴ በጽኑ ትቃወማለች ብሏል። መግለጫው ኢትዮጵያ የቻይና መንግስት ሀገራዊ አንድነትን ለማምጣት የሚያደርገውንም ጥረት ሁሉ በጽኑ ትደግፋለች። እንዲሁም የተባበሩት መንግስታት ድርጅት ጠቅላይ ጉባኤ ውሳኔ
2758ን ስልጣን በቁርጠኝነት ተከላክላለች ይላል። ታይዋን የተመለከተውን ይህ ግልጽና ጠንካራ አቋም የአፍሪካ ህብረት ሊቀመንበር እና የቻይናው የውጭ ጉዳይ ሚኒስትር ከተገናኙ በኋላ በወጣው የጋራ መግለጫ ላይም በተመሳሳይ ተንጸባርቋል። ታይዋን የተመለከተው የህብረቱ መግለጫ ክፍልም በተመሳሳይ ታይዋን የማትነጠል የቻይና ግዛት አካል መሆኗንም አስረግጧል። በተጨማሪም የአፍሪካ ህብረት እና የቻይና መግለጫ ባለፈው ሳምንት በአሜሪካ መንግስት ከሀገራቸው የተወሰዱት የቬኔዙዌላዊ ፕሬዝዳንት ኒኮላስ ማዱሮን ጉዳይ አንስቷል። በቅርቡ በቬኔዙዌላ የተፈጠረው ክስተትን በተመለከተ ያላቸውን ስጋት የገለጹት ቻይና እና የአፍሪካ ህብረት የሁሉም ሀገራት ሉዓላዊነትና የግዛት አንድነት መከበር እንዳለበትም አሳስበዋል። የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆዎች እና ዓለም አቀፍ ህጎች መከበር አለባቸው የሚለውን አቋማቸውንም በመግለጫው ላይ አስፍረዋል። ኢትዮጵያ እና ቻይና በመግለጫው ላይ የቬኔዙዌላን ጉዳይ በግልጽ ባይጠቅሱም ሁለቱ ሀገራት በዓለም አቀፍ ግንኙነቶች ውስጥ ኃይልን መጠቀምን ወይም በኃይል ለመጠቀም መዛትን እንደሚቃወሙም አስታውቀዋል። በተጨማሪ ቻይና እና ኢትዮጵያ በአዲሱ የአውሮፓ 2026 በውጭ ጉዳይ ሚኒስትሮች መካከል አዲስ የፖለቲካ ምክክር ለማካሄድ እንደተስማሙ መግለጫው ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።